አንግል ኤክስ ሲደመር 120 ዲግሪ እኩል ይሆናል 180 ሱፕሊመንታሪ ናቸው ስለተባለ ማለት ነው። ሶ አንግል ኤክስ ማለት ስንት ይመጣል? አሁን 180 ዲግሪ ሲቀነስ 120 ዲግሪ ስንት ይመጣል? አንግል ኤክስ እኩል ይሆናል 60 ዲግሪ ይመጣል ማለት ነው። ለምን? የሁለቱ ድምር ውጤት ሱፕሊመንታሪ ወይም ደግሞ 180 ስለሚሰጥ ማለት ነው። በጣም አሪፍ ተማሪዎች፣ ሰክሰስ የጥናት ማዕከል ላይ ትገኛላችሁ። በዛሬው ዕለት ደግሞ በዛሬው ሌሰናችን ስለ አርክ ሌንግዝ፣ ስለ ፔሪሜትር፣ ስለ ኤሪያ ኦፍ ሴግመንት ኤንድ ሴክተር በደንብ የምናይበት ሌሰናችን ነው። የ10ኛ ክፍል ዩኒት 5 ማለት ነው። ሶ በደንብ ከኛ ጋር አሪፍ ጊዜ ታሳልፋላችሁ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ከ10ኛ ክፍል የመጀመሪያው ቻፕተር ጀምረን እየሰራን ያለ ነው። እንዲሁም ደግሞ ለ12ኛ ክፍሎች የሚያግዙ ጥያቄዎችን እየሰራን ያለ ነው። ሰው ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እስከ ዓመቱ መጨረሻ ድረስ አብረን እንቀጥላለን ማለት ነው። ሶ በዛሬው ሌሰናችን ደግሞ አርክ ሌንግዝ ምንድን ነው? እንዴት ነው ካልኩሌት እንደምናደርገው? እንዴት ነው ሜጀር የምናደርገው? የሴግመንት እና ሴክተር ልዩነታቸውስ ምንድን ነው? ምንድን ነው የእነሱስ ኤሪያ እና ፔሪሜትር የምንፈልገው የሚለውን እያንዳንዳቸውን የምናይበት ነው የሚሆነው ማለት ነው። ሶ እስከ መጨረሻው ድረስ አብራችሁን እንቀጥሉ ማለት ነው። በጣም አሪፍ በጣም አሪፍ። ሶ በመጀመሪያ ደረጃ ምንድነው አርክ ሌንግዝ የሚባለው? አርክ በራሱ ምንድነው ከተባለ እዚህ ጋር ምስሉ ላይ እንደምታዩት የሰርክል የተወሰነ ፓርቱ ማለት ለምሳሌ ከዚህ እስከዚህ ድረስ ያለው አርክ መሆን ይችላል እና አርክ ተብሎ ይጻፍ። አርክ ኤቢ ይባላል ሲጻፍ። እንዲሁ ካስፈለገ ደግሞ ኤቢ ብለን ላይክ ከላይ እንደ አርክ እንደዚህ አይነት ምልክት እናስቀምጣለን። ከርቭድ የሆነ ነገር which is just to represent arc of a given circle ማለት ነው። ሶ እዚህ ጋር ዴፊኒሽኑም እንደምታየው አርክ is the length of an arc which is a portion of the circumference of a circle ይላል። ፖርሽን ማለት ከሰርከምፍራንስ ከሰርክሉ ሙሉ ከሰርክሉ ዙሪያው የተወሰነ ፓርት ብቻ ነው። ለምሳሌ እዚህ ጋር ሙሉ ከሆነ ሰርክል ይሆናል፣ ፉል ሰርክል ይሆናል። ከዛ ውስጥ ግን ከኤስ ከቢ ድረስ ያለችው ፖርሽን ኦፍ ሰርክል ከሆነ ያ ምን እንለዋለን ማለት ነው? አርክ ብለን እንጠራዋለን ማለት ነው። የዚህን ሌንግዝ እንዴት እንፈልገዋለን ከተባለ ጀስት እዚህ ጋር ምን አለ? ሬዲየሶች አሉ። እዚህ አንድ ሬዲየስ አለ፣ እዚህ ጋር ሌላ ሬዲየስ አለ፣ there is an angle in between this አለ አይደለ? ስለዚህ ጀነራሊ አርክ ሌንግዝ ሲፈለግ ይችን ፎርሙላ እንጠቀማለን ማለት ነው። ይችን ፎርሙላ s which is equal to pi d theta over 360 ዲግሪ ኦር d ደግሞ ማለት ዲያሜትር ነው። ሶ d ማለት ሁለት ሬዲየስ ነው። ስለዚህ ምንድነው ፓይ 2 r theta over 360 የሆነ ይችን በሁለት ብናጠፋ ስንት ሆነ? ፓይ r theta over 180 ሶ ወይ በዚህ መጠቀም እንችላለን፣ አዘባሽ ደግሞ በዚህ መጠቀም እንችላለን። ይሄ ማን ነው? ለአርክ ሌንግዝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ ኮርድስ ምን ማለት ነው? ኮርድ የምንለው ምን ብለናል ባለፈው? ኮርድ ማለት ሰርክል አለ፣ there is a circle here, there is a center አለ። ኮርድ የሚባለው any two point of a circle የሚያገናኝ ለምሳሌ ከኤ እስከ ቢ ያለው which is a chord. ሶ የዚህ ሌንግዝ ኢንፌክት ትፈልጉ what is the length, how do we find the length of a chord ነው ቼክ ስናደርግ ሶ ሌንግዝ ኦፍ ኮርድ በዚህ ካልኩሌት ይደረጋል። yes ማለት ኮርድ ሌንግዝ ማለት ነው። ኮርድ ሌንግዝ እኩል ይሆናል ምን ይላል? 2r ሳይን ቴታ ኦቨር 2 አድርገን እናስፈልጋለን ማለት ነው፣ እናገኘዋለን ማለት ነው። ይችን ዘን አሁን ሴግመንት ምንድነው የሚለውን ደግሞ ሴግመንት ሲጀመር ምንድነው ሴግመንት? አያችሁ ይሄ ሴግመንት ማለት በአንድ ኮርድ እና በአርክ መካከል የሚፈጠር ሪጅን ነው ሴግመንት የሚባለው። ስለዚህ የዚህን የፔሪሜትር ኦፍ ሴግመንት ስንፈልግ ምንድነው አንደኛ ከዚህ እስከዚህ ያለውን ሌንግዝ እንፈልጋለን which is length of chord ማለት ነው። ሌንግዝ ኦፍ ኮርድ ደግሞ ይችን ኦልሬዲ አይተናል። ከዚህ እስከዚህ ደግሞ ያለውን ደግሞ ሌንግዝ እንፈልጋለን which is length of ማን ነው? ይሄ length of arc አይደለ ወይ ደግሞ አርክ ሌንግዝ የምንለው ማለት ነው። ስለዚህ ይችን ደግሞ ምን አለ እዚህ ጋር ደግሞ ቀድማ አግኝተናታል ማለት ነው። ምንድነው እያልን ያለ ነው? የፔሪሜትር ኦፍ ሴግመንት ማለት የሁለቱ ድምር ውጤት ማለት ነው። ስለዚህ ዛት ሴግመንት የምንለው የፓርት ኦፍ ኤ ሰርክል ባውንድድ ባይ በኮርድ እና በአርክ ኦፍ ኤ ሰርክል መካከል የተፈጠረ ሪጅን ነው። ላይክ እዚህ ቆርጣ ስትወጣ ይችኛዋ ወደዚህ ስትመጣ ይችን ትሰጣለች ማለት ነው። እሷን ለማሳይ ቆርጣ አውጥተዋት ነው። ሶ በዚህ በትልቁም ብናስበው ይሄ ከዚህ እስከዚህ አርክ ሌንግዝ አለ፣ ከዚህ እስከዚህ ድረስ ማለት ነው። ከዚህ እስከዚህ ደግሞ ምን አለ? ኮርድ ሌንግዝ አለ። ስለዚህ ፔሪሜትር ማለት የዚህ ምን ማለት ነው? ኮርድ ሌንግዝ ፕላስ አርክ ሌንግዝ የምንለው ነው ማለት ነው። በጣም አሪፍ። ዛስ ወይ እዚህ ጋር ይታያቸዋል አይደል? የስ ፔሪሜትር ኦፍ ሴግመንት የሚባለው ኮርድ ሌንግዝ ካብድለን ምን ብለናል? እዚህ ጋር 2r ሳይን ቴታ ኦቨር
ቱ ብለናል አይደለ? ይሄው እዚህ ጋር ያለው ማለት ነው። ቱ አር ይሄው እቺኛው ፓርት ማለት ነው የኮርድ ሌንግዝ ነው። ቱ አር ሳይን ፕላስ ይሄኛው ደግሞ ምንድነው በሬዲየስ ከተሰጠ ፓይ አር ቴታ ኦቨር 180 ይሄ ምንድነው ፐሪሜትር ኦፍ ሰግመንት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እስኪ በዚህ መሰረት አሁን ለምሳሌ ምንድነው የሚለው እዚህ ጋር ኤግዛምፕል ዋን የመጻፋችሁ ማለት ነው ፋይንድ ዘ ፐሪሜትር ኦፍ ሰግመንት ይልና ይሄው እዚህ ጋር የተሰጠው ምንድነው ሬዲየሱ ስንት ነው? ሬዲየሱ ከዚህ እስከዚህ ድረስ ስንት ነው የተሰጠ? ሬዲየሱ 10 ተሰጠ። ሶ አር ኢዝ ኢኳል ቱ 10 ሜትር ተሰጠ። ከዚች እስከዚች ማለት ነው 10 ተሰጥቶናል። ሶ ሌላ ደግሞ ቴታ ተሰጥቶናል። ሶ ቴታ ደግሞ ስንት ነው? አንግል ደግሞ ስንት ነው? 160 ዲግሪ ተሰጥቶናል። ሶ ሌንግዝ ኦፍ ኮርድ ማለት መጀመሪያ ኮርድ ሌንግዝ እንፈልግ። ኮርድ ሌንግዝ እንዴት ነበር የፈለግ? ኮርድ ሌንግዝ ማለት አር ሳይን ቴታ ኦቨር 2 ነው። ስለዚህ ምን እናደርጋለን አሁን 2 ታይምስ 10 ሳይን 160 ኦቨር 2 እናደርጋለን ማለት ነው። ሶ ይሄኛው 20 ይመጣል። ሳይን 100 ማነው 160 ሲካፈለው ለስንት ይመጣል? እሺ 80 ዲግሪ አይደለ? ሳይን 80 ይሄ ማን ነው? ኮርድ ሌንግዝ። እሺ what about አርክ ሌንግዝ? አርክ ሌንግዝ እሺ አርክ ሌንግዝ ደግሞ ምንድነው? ፓይ አር ቴታ ኦቨር 180 ነው። ሶ ምንድነው ፓይ ታይምስ እሺ አር ደግሞ ስንት ነው? 10 ሲባዛ ቴታ ደግሞ ስንት ነው ይመጣል? 160 ኦቨር 180 መጣ። ስለዚህ ይሄ በዚህ ስታጣፋት ስንት ትመጣለች? እቺ 16 እሺ በሁለት 9 ይመጣል። በሁለት ስንት ይመጣል? 8 ይመጣል። 80 እሺ ሌላ ያ ስለዚህ ምን እናደርጋለን? 80 ፓይ ኦቨር 9 መጣ ማለት ነው። 10 ሲባዛ በ8 80 ፓይ መጣ። ሶ ሲካፈል ለ9 ይሄም ነው አርክ ሌንግዝ ማለት ነው። አርክ ሌንግዝ ማለት ነው። ግልጽ ነው ተማሪዎች? ስለዚህ የፐሪሜትር የሁለቱ ፐሪሜትር ማለት የሰግመንቱ ፐሪሜትር ማለት የሁለቱ ድምር ውጤት ነው። ይሄ ማለት እዚህ ጋር ያለ 20 ሳይን 100 ማን ነው ሳይን 80 ዲግሪ ሳይን 80 ዲግሪ ፕላስ አርክ ሌንግዙ ደግሞ 80 ፓይ ኦቨር 9 መጣ ነው። ይሄ አፕሮክሲሜት ቫልዩ ይኖረዋል። ቴብል ላይ አይተን ሳይን 80 ስንት ነው የሚመጣ እዚህ ጋር ማየት ይቻላል ከቴብል ጋር ፓይን በ3.14 አባዝተን በ80 ሲካፈል ለ9 ማድረግ ይቻላል። እኛ ጀስት ሐሳቡ ከገባቸው እዚህ ጋር እናንተ ሲምፕል ካልኩሌሽን ኦልሬዲ መጻፋችሁ ላይ ስላለ ሐሳቡና ኮንሴፕቱን በዛ መጨረስ ይቻላል ማለት ነው። በጣም አሪፍ። እሺ ኤክሰርሳይዝ 5.7 ምን ይላል? ኔም ዘ ፓርት ኦፍ ኤ ሰርክል ነው የሚለው። አሁን እዚህ ጋር የምታዩት የተሰጠው ፊገሮች ላይ እዚህ ጋር ይኸውላችሁ ከዚህ እስከዚህ ምንድነው ቀይ በቀይ ነገር አድርጎታል። ሶ ይቺ ምን ትባላለች? አርክ ትባላለች። ዘ ፖርሽን ኦፍ ሰርከምፈረንስ ኦፍ ሰርክል እቺ ደግሞ ምን ትባላለች? ኮርድ ይባላል። ኮርድ ይባላል። ላይን ሴግመንት ዛት ጆይንስ ቱ ፖይንትስ ኦፍ ኤኒ ሰርክል ማለት ኦን ዘ ሰርክል ማለት ነው። ይቺ ምን ትባላለች? እቺ በሁለት ሬዲየሶች እና በአርክ መካከል ላይ የተፈጠረ ሴክተር ትባላለች። ይሄኛው ደግሞ ምን ይባላል? ይሄኛው ሴግመንት ይባላል። ግልጽ ነው ተማሪዎች? የስ ይሄኛው ሴግመንት ይባላል። እቺኛዋ ደግሞ ሴክተር ትባላለች። የሴግመንትን እና የሴክተር ልዩነት በትክክል መያዝ አለበት። ሴክተር ሲባል ሁለት ሬዲየሶች እና ይሄ አንድ ሬዲየስ አለ፣ ይሄኛው ሌላ ሬዲየስ አለ፣ ከዛ በመካከላቸው ያለው አርክ አለ። እሷ ይሄ ሪጅን ነው ሴክተር የሚባለው። ሴግመንት ላይ ስንመጣ ግን አንድ ኮርድ እና ከዛ እሱን አቅፎ የያዘው አርክ በቃ በዚህኛው ሳይድ ቢሆን ኖሮ የሼድ የተደረገው ይሄኛውን ማስድ ነበር ማለት ነው። ሶ ይሄንን የሁለቱ ዲፈረንስ በደንብ ኢዝሊ አንደርስታንድ ማድረግ ያስፈልጋል ማለት ነው። በጣም አሪፍ። እሺ እንቀጥል። ሌላኛው ሁለተኛ ጥያቄ ምንድን ነው የሚለን? ፋይንድ ዘ ሌንግዝ ኦፍ ዘ አርክ ነው የሚለን። በጣም ቀላል ነው። ሶ ምንድን ነው የሚለን? ኤቢ አርክ ኤቢ ማለት ከዚህ እስከዚህ ያለው ነው። ይሄው እዚህ ጋር ያለው ማለት ነው። ሶ ቴታው ስንት ነው? ቴታው 90 ነው። ይሄው እቺ 90 ዲግሪ ማለት ነች። አር ስንት ነው? 4 ሴንቲሜትር። በጣም ቀላል ነው። ይሄኛው ፒኪው አር ይላል። ከዚህ እስከዚህ ድረስ ያለው ነው። በጣም ቀላል ነው። ቴታው ስንት ተሰጠን? 225 ተሰጥቶናል። አር ስንት ተሰጥቶናል? 8 ሴንቲሜትር ተሰጥቶናል። ሶ በጣም ቀላል ነው። በጣም ቀላል። ስለዚህ ምንድነው አርክ ሌንግዝ ማለት ፓይ አር ቴታ ኦቨር 180 ነው። ለዚህም ኤስ ማለት ለቢ ማለት ነው ፓይ አር ቴታ ኦቨር 180 መተካት ነው። ለዚህ እዚህ ጋር 90 አለ፣ እዚህ ጋር 4 አለ። ስለዚህ ፓይ ታይምስ 4 ሲባዛ በ90 ሲካፈል ለ180 ይመጣል። እዚህ ጋርም በተመሳሳይ
ፓይ 8 ሲባዛ በ225 ኦቨር 180 ነው። በጣም አሪፍ። ከዚህ በኋላ ሴማተሮች በማቃለል ጉዳይ ነው የሚሆነው። እስኪ እዚህ ጋር እቺን በዜሮ ባጣፋት በ9 2 ይሄዳል፣ በ9 1 ይመጣል። ስንት መጣ አሁን? ኤስ which is equal to 4 ፓይ ኦቨር 2 መጣ። ስለዚህ ምን መጣ? 2 ፓይ መጣ ማለት ነው። አርክ ሌንግዝ which is equal to 2 ፓይ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሜቢ ፓይንስ ጀስት ዩዝ ፓይ ስለምን ጀስት ዩዝ ፓይ ብቻ በፓይ ብቻ መጠቀም በቂ ነው ማለት ነው። አይ ቲንክ ስናጠፋ ሚስ ያደረግነው ነገር ያለ አይመስለኝም። ልክ ነን። እሺ ሁለተኛው ጋር ደግሞ እንምጣ። ኤስ ምን ይመጣል አሁን? እሺ በሁለት ሊድበስ በሁለት ብሄድ ስንት ይመጣል? 90 ይመጣል። ስለዚህ ፓይ ኢንቱ ይሄኛው 4 ሆኗል። ይሄኛው 225 ነው። ኦቨር ስንት መጣ? 90 መጣ። 90 መጣ ማለት ነው። እሺ ከዛ አይ ቲንክ በስንት በ5 ሄደ። በ3 ስንት ነው? 30 ነው አይደለ? ይሄ በ3 ስንት ይመጣል? በ3 75 የሚመጣ ይመስለኛል። 5 75 ይመጣል። በ3 75 በ3 75። እሺ ከዛ በ5 ስንት ይመጣል? ይሄ 6። ይሄ በ5 ስንት መጣ? 15 ይመጣል። አሁንም ይሄ በ3 2 ይመጣል። ይሄ በ3 ስንት ይመጣል? 5 ይመጣል። እሺ ስለዚህ ስንት መጣ አሁን? ኤስ እኩል ይሆናል ፓይ ታይምስ አር ታይምስ 5 ኦቨር 2 መጣ ማለት ነው። አልተሳሳትንም ማለት ስናቃልል ተሳስተን እንዳይሆን እንደዛ ከሆነ 20 ይመጣል። 20 ፓይ ኦቨር 2 ይመጣል። ስንት መጣ? 10 ፓይ መጣ ማለት ነው። ኤስ ኢኳልስ ቱ 10 ፓይ መጣ ማለት ነው። ሜቢ ስናቃልል እንደነሳሳት እስኪ አንድ ዙር ልሄድበት። እሺ 90 በ3 30 መጥቶልናል። ይሄ በ3 ስንት መጥቶልናል? 75 መጥቶልናል። ልክ ነው። እሺ ከዛ በ5 6 ይመጣል። ይሄ በ5 15 ይመጣል። ልክ ነው። 15 መጥቷል። 6 በ3 2 በ3 5 ይመጣል። ልክ ነው። ከዛ 5 ሲባዛ በ4 ያ ልክ ነው። በጣም አሪፍ። እንቀጥል። ኦኬ አሁን ደግሞ ስለ ሴክተር ደግሞ ሴክተር ቅድም ምን ብለናል? ሴክተር የምንለው ምንድነው? ሪጅን ነው። እዚህ ሪጅን ፖርሽን ኦፍ ሰርክል ኢንክሎዝድ ባይ በሁለት ሬዲየሶች እና በአርክ መካከል የሚፈጠር ነው። አያችሁት? ይቺ ሴክተር ትባላለች። ይቺ ሴክተር ነች። አያችሁ? ሴክተር ማለት ምንድነች? እዚህ ጋር አንድ ሬዲየስ ፈጠረ፣ ሌላኛው ሬዲየስ ከዛ ደግሞ በመካከላቸው አንድ አርክ አለ። በሁለት ሬዲየሶች እና በአንድ አርክ የሚፈጠር ሪጅን ዋቱ ኢኮሊት ሴክተር ብለን እንጠራዋለን። ስለዚህ ዛት ሚንስ ምንድነው? ኢት ዲቫይድስ ዘ ሰርክል ኢንቱ ቱ ሪጅንስ ነው የሚለው። ኔምሊ ሜጀር እና ማይነር አርክ ታስታውሳላችኋል። ሜጀር እና ማይነር አርክ ብለን ሜጀር አርክ ምንድነው? ኢትስ አ ፓርት ኦፍ ኤ ሰርክል which is greater than ሰሚ ሰርክል። ማይነር የምንለው ደግሞ ከግማሽ ክብ ያነሰ ሲሆን ማይነር አርክ ብለን እንጠራዋለን። ስለዚህ ይቺ የምታዩት ወደ ሁለት ከፈለችው ሰርክሉን አንዱን በማይነር አንዱን በሜጀር ማለት ነው። እሱን ኤግዛምፕል ለማሳየት ነው። አሁን ምንድነው ጥያቄው? እንዴት ነው ኤሪያ የምንፈልገው የምትለው አንስ ኤሪያ እና ፐሪሜትር እንዴት እንፈልጋለን? ለማን? ለሴክተር ማለት ነው። በጣም አሪፍ። እዚህ ጋር እንደምናየው ጀስት እቺን መጠቀም ነው። ኤሪያ የሚባለው አንግል አለ እዚህ ጋር ሬዲየስ አለ። ሴንትራል አንግል የምንለው ማለት ነው። ሴንትራል አንግል ያልነው ማለት ነው። ስለዚህ ኤሪያ ኦፍ ሴክተር ማለት ኤሪያ ፎር ሴክተር ምንድነው? ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ። እቺን በደንብ መያዝ ያስፈልጋል። ብዙ ጊዜ ፈተና በደንብ ስለሚመጣ ሬዲየስ ይሰጠናል፣ አንግሎች ይሰጠናል። ሲምፕሊ እቺን መጠቀም ማለት ነው። በጣም አሪፍ። በተመሳሳይ ሬዲየስ ለምትማን ነው ፐሪሜትር ለመፈለግ ፐሪሜትር ሙሉ ዙሪያ ስለሆነ ሁለት ሬዲየስ አለ እዚህ ጋር አንድ በዚህ። ስለዚህ ሁለት ሬዲየስ ሲደመር ከዛ ደግሞ ይሄኛው ደግሞ አርክ ሌንግዝ ማለት ነው። አርክ ሌንግዝ ቅድም ከላይ ምስላየን እሱ ብዙ ማለት ቸገርም 2r ፕላስ 2 ቴታ ኦቨር 360 ኦር 2r ፕላስ ፓይአር ቴታ ኦቨር 180 ማለትም ይቻላል። ለምን በሁለት ሳቃለል ይሄኛው 180 ይጠፋል። ነው ሁለት ስለምትመጣልኝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስለዚህ ለምሳሌ ፋይንድ ዘ ኤሪያ ኤ ኦፍ ዘ ሼድድ ሪጅን ይላል። ይሄኛው ቴታው ማን ነው? ቴታው 30 ዲግሪ ነው። አሩ ደግሞ 6 ሴንቲሜትር ነው። ይሄኛው ቴታው ስንት ነው? ቴታው 240 ዲግሪ ነው። አሩ ደግሞ ስንት ነው? 3 ሴንቲሜትር ነው። ኤሪያ በጣም ቀላል ምንድነው ያለው? ፓይ አር ስኩዌር ቴታ ኦቨር
60 ዲግሪ ማለት ነው። ለዚህኛው ኤሪያ ኢኳልስ ቱ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ማለት ነው። ይሄው እዚህ ጋር የተሰጠችን ማለት ነው። ይቺን ማለት በጣም አሪፍ። ስለዚህ አሁን ቀጥታ የመተካት ጉዳይ ነው የሚሆነው። ኦኬ ሶ ስንት ይመጣል? አሁን አር ስኩዌር ስናደርገው ስንት ይመጣል? አር 36 ይመጣል። ፓይ ታይምስ 36 ታይምስ 30 ዲግሪ ኦቨር ስንት ይመጣል? እቺኛዋ 36 ነች። ሶሪ ኦቨር 360 ይመጣል። ሶ አንዷ 0 በአንዷ 0 ትጣፋለች። እዚህ ጋር 36 በ36 ጠፋል። ሶ ስንት ይመጣ? 3 ፓይ መጣ ማለት ነው። 3 ፓይ መጣ። ይሄ ምንድነው? ኤሪያ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምክንያቱም ይኸው 360 ነው። አንዷ 0 እዚህ ጋር በ30 ዲግሪ ጠፋች። 36 ሆነ። 6 ስኩዌር ደግሞ 36 ነው። 36 በ36 ጠፋል። 3 ብቻ ትቀራለች እዚህ ጋር ማለት ነው። በጣም አሪፍ። ስለዚህ እዚህ ጋር በተመሳሳይ ምንድነው? ኤሪያ እኩል ይመጣል ፓይ ታይምስ አር ስኩዌር ማለት 9 ነው ሲባዛ ቴታ ማለት 240 ነው ኦቨር 360 ዲግሪ ነው። ሶ አንዷ 0 በአንዷ 0 ትጣፋለች። በ9 ይሄ ስንት ነው? 4 ነው። በ9 ስንት ነው? 1 ነው። እሺ ይሄ 4 ሆኗል። ስለዚህ 1 ፓይ ታይምስ 24 ኦቨር ስንት ቀረ? 4 ነው። ሶ በ4 ይሄ ስንት ነው? 6 ነው። ስለዚህ ኤሪያ ስንት ይመጣል? 6 ፓይ ሴንቲሜትር ስኩዌር ይመጣል። ይሄኛው 3 ፓይ ሴንቲሜትር ስኩዌር መጣ ማለት ነው። ኤሪያ ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሌላኛው ደግሞ ከአንግል ጋር የተገናኘ ቴረምስ ኦን አንግልስ ኤንድ አርክ ዲተርማይንድ ባይ ላይኒንግ ኢንተርሴክቲንግ ኢንሳይድ ኤንድ አውትሳይድ ኦፍ ሰርክል። ሶ በባለፈው ሌሰናችን ስለ አንግል ፕሮፐርቲ በደንብ አይተናል። ስለ ሴንትራል አንግል፣ ስለ ኢንስክራይብድ አንግል፣ ስለ ሜጀር አርክ፣ ስለ ማይነር አርክ እና እዛ ላይ ስላላቸው ፕሮፐርቲ በደንብ አይተናል። ሶ ሜቢ ይሄን ቪዲዮ ያላያችሁ ማለት ከዚህ በፊት ከዚህ ቻፕተር ጋር የተገናኘውን ፓርት 1 ላይ ያላያችሁ ፓርት 1 ማየት ትችላላችሁ። እዚህ ጋር ደግሞ ምንድነው የሚለው? አሁን ሴንትራል አንግል የለም፣ ግን ሁለት ኮርዶች ኢንሳይድ ኦፍ ሰርክል ኢንተርሴክት ሲያደርጉ ያላቸው አንግል ፕሮፐርቲ ምን ይመስላል? አውትሳይድስ የሆነ ታንጀንት እና ሴካንት የሆኑ ላይኖች ቢመጡ ፕሮፐርቲያቸው ምን ይመስላል የሚለውን ለማሳየት ነው እዚህ ጋር። ሶ እዚህ ጋር ምንድነው እዚህ ጋር የምታዩቸው ሁለት ኮርዶች ናቸው። ኢንተርሴክት አደረጉ። ሴንተር ላይ አይደለም፣ ውጭ ሌላ ኖርማል ራንደም ቦታ ላይ ነው፣ ግን ኢንሳይድ ኦፍ ሰርክል ማለት ነው። ሶ ለምሳሌ ከዚች እስከዚች ያለችውን አንግል እንዴት ነው ማገኘው? ኦር በዚህም ከመጣው ከዚህ ያለውን አንግል እንዴት ነው ማገኘው? ኦር ይሄን ካገኘው ይሄን ፓርት ተመሳሳይ ስለሆነ ማለት ነው። ሶ የሚለን እሱ ነው ዲስክራይብ የሚያደርገው። ሶ if two chords intersect inside a circle intersect ካደረጉ ወይ ደግሞ ክሮስ ከተደራረጉ the measure of the angle formed by the two chords half of the sum of ነው የሚለው half of the sum of the measure of the arc intersected by the angle and the vertical line። በጣም አሪፍ። ለምሳሌ ይችን አንግል እዚህ ጋር ያለችውን አንግል ለማግኘት ምንድነው እናደርገው? የዚህንና በዚህ በኩል ያለውን አርክ ሌንግዝ ደምሮ ለሁለት ማካፈል ነው እያለን ያለው። ለምሳሌ እዚህ ጋር PTQ ማለት አንግል PTQ ማለት የትኛው? PTQ ይቺ አንግል ማለት ነው የሚለው። ይቺ አንግል ማለት ይሄ አርክ PQ ፕላስ አርክ ምንድነው? ይሄው እስከዚህ ድረስ ያለው ማለት ነው ሲካፈል ለሁለት ማለት ነው። ይሄው አያችሁት አይደለም? yes በመካከላቸው ያለውን የአርክ ሌንግዝ ደምረን ግራና ቀኝ ያሉትን ደምረን ለሁለት ስናካፍለው የምናገኘው ያ ውጤት እዚህ ጋር የተሰጠንን አንግል ሜዠርመንት ይሰጠናል ማለት ነው። በጣም አሪፍ። ለምሳሌ አሁን ኤክሰርሳይዝ ሁሉት ኤክሰርሳይዝ የመጻፋችሁ ማለት ነው። ሁለተኛ ጥያቄ ምንድነው የሚለው? ፊገር 5.54 አርክ ኤሲ 28 ነው ከዚች እስከዚች ማለት ነው። ይሄው እና ደግሞ አርክ ዲቢ ደግሞ ከዚህ እስከዚህ ደግሞ ስንት ነው ይላል? 132 ነው። ይሄው እዚህ ጋር ያለችውን ኤክስ ፈልጉ። ስለዚህ አንግል ኤክስ ማለት ስንት ነች? 28 ሲደመር አሁን ከላይ ባየነው ቴርም መሰረት 132 ሲካፈል ለስንት? 2 ማለት እነዚህ ዲግሪ ናቸው። ዲግሪ ማለት በጣም አሪፍ። ግልጽ ነው ተማሪው? በጣም አሪፍ። ስለዚህ አንግል ኤክስ እኩል ይሆናል ስንት ይመጣል? ይሄና ይሄ ሲደመር 160 ዲግሪ ሲካፈል ለሁለት ስንት ይመጣል? 80 ዲግሪ ማለት። ስለዚህ አንግል ኤክስ እኩል ይሆናል 80 ዲግሪ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ይሄኛው አሁን ያየነው ምንድነው? ሁለት ኮርዶች ኢንተርሴክት ሲያደርጉ በመካከላቸው ያለውን አንግል ለማግኘት ነው። ሌላኛው ደግሞ
ከውጭ ቢሆንስ ኢንተርሴክት። አሁን እነዚህ ምንድናቸው? ሴካንት ላይኖች ናቸው። ታንጀንትም አለ ከታች እናየዋለን። ሶ ዘ ሜዠር ኦፍ ዘ አንግል ፎርምድ ባይ ቱ ሴካንት ኦር ቱ ታንጀንትስ። አያችሁ ሁለት ሴካንት እና ሁለት ታንጀንት ላይኖች ኢንተርሴክት አድርገው አውትሳይድ ኦፍ ሰርክል ከውጭ የመጡ ማለት ነው። ኢንተርሴክት አት ኤ ፖይንት አውትሳይድ ኦፍ ሰርክል እዚህ ጋር ማለት ነው። ለምሳሌ እዚህ ጋር እንደምናየው ከሆነ እዚህ ጋር ያለችውን ለማግኘት ሁለት ነገር አለ። እዚህ ጋር ከዚህ እስከዚህ አንድ ዲስታንስ አለ በመካከላቸው። ሌላ ደግሞ እዚህ ጋር ደግሞ ውስጥ ላይ ደግሞ አንድ ዲስታንስ አለች በመካከላቸው። ስለዚህ ምንድነው የምናደርገው? የትልቁን ሲቀነስ የትንሹ ሲካፈል ለሁለት። ያው እዚህ ጋር ምንድነው ኢዚሊ እና ኢኳልስ ቱ 1/2 ኦፍ ይላል። አያችሁ ዘ ፖዚቲቭ ዲፈረንስ ኦፍ ዘ ሜዠር ኦፍ ዘ ኢንተርሴክትድ አርክስ ነው። ፖዚቲቭ ዲፈረንስ ከትልቁ ላይ ትንሹን መቀነስ ማለት ነው። ከትልቁ ላይ ትንሹን መቀነስ ማለት ነው። አሁን ለምሳሌ እዚህ ጋር አይ ቲንክ እዚህ ጋር ያለውን በደንብ ማየት ይችላል። ለምሳሌ አሁን እዚህ ጋር እንደዚህ ቢሰጠን እዚህ ጋር ያለችው ለምሳሌ እቺን ኤክስ ላትፈርድና እቺኛዋ ለምሳሌ ከዚህ እስከዚህ 100 ዲግሪ ቢሰጠን ከዚህ ደግሞ ለምሳሌ ይሄኛው ደግሞ 40 ዲግሪ ቢሰጠን ስለዚህ አንግል ኤክስ ማለት ምን ማለት ነው? ሃፍ ኦፍ 100 ዲግሪ ሲቀነስ 40 ዲግሪ ይመጣል ማለት ነው። ሶ ስንት መጣው? ሃፍ ኦፍ እንልና ይሄኛው 100 ዲግሪ ሲቀነስ 40 ዲግሪ 60 ዲግሪ ነው። ስለዚህ ሲካፈል ስንት ይመጣል? 30 ዲግሪ። ይሄ ማለት ነው አንግል ኤክስ ማለት አንግል ኤክስ ቢሰጠን ቢሆን ማለት ነው። ግልጽ ነው ተማሪዎች? እዚህ ጋር ያለችው አንግል ስንት መጣች? 30 ዲግሪ ትመጣለች ማለት ይቺ ነው እየነገረን ያለ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሌላኛው ኤክሰርሳይዝ ላይ ያለ መጽሐፋችሁ ላይ ያለ ኤክሰርሳይዝ ነው። ፊገር 5.64 አርኤስ ኤንድ አርቲ አር ታንጀንት በታንጀንት መጣ። እዚህ ጋር ያለው ኤስ አርቲ 40 ዲግሪ ነው። ይሄ ባለ ፓርት ማለት ነው። ጥያቄው ምንድነው? ዋት ኢዝ ዘ ቫልዩስ ኦፍ ወይም ደግሞ ዲግሪ ነው ቲ ዩ ኤስ ኢች ፓርት ማለት ነው። እቺ ምን አይነት አንግል ነች? ኢንስክራይብድ አንግል ነች። ታስታውሳላችሁ ፓርት ዋን ላይ ሰራ ነው ማለት ነው። እቺ አንግል ምንድነች? እቺ ማለት እቺ ሴንትራል አንግል ነች። ሁለቱም ግን አንድ ኮርድ ላይ ነው ያሉት። እሱን መያዝ ያስፈልጋል ማለት ነው። ሶ ምን ማለት ነው? ሁለት አንድ ታንጀንት ላይ እና እዚህ ጋር ባለው ሴንትራል አንግል ከሆነ ምንድነው የምናደርገው? እሺ ሶ ምን እናደርጋለን? 180 ይሰጠናል። ይሄ ማለት 40 ዲግሪ ሲደመር አንግል ቲኦኤስ እኩል ይሆናል 180 ሱፕሊመንታሪ ይሰጠናል ማለት ነው። ሶ ከዚህ ተነስተን ቲኦኤስን እናገኘው እዚህ ጋር ያለው ማለት ነው። አንግል ቲኦኤስ እኩል ይሆናል 180 ሲቀነስ 40 ዲግሪ ነው። ሶ 140 ዲግሪ ማለት ስለዚህ ይሄ ማለት ቲኦኤስ እኩል ይሆናል 140 ዲግሪ። ይቺ ስንት መጣች ማለት ነው? 140 ዲግሪ መጣ ማለት ነው። ግልጽ ነው ተማሪዎች? የስ ስለዚህ ይሄ 140 ዲግሪ ከመጣ ቲዩኤስ ደግሞ ምንድነው? አንግል ቲዩኤስ ምን ይሆናል ማለት ነው? አንግል ቲዩኤስ ምንድነው? አንድ አርክ ውስጥ ነው ሁለቱም ያሉት። በኤስቲ በሚባል አርክ ውስጥ ነው ሁለቱም ያሉት። ሁለቱም በኤስቲ በሚባል እንትን ውስጥ ነው ያሉት ማለት ነው። ስለዚህ ምንድናቸው? ኤንድ ይሄ ማለት ከዚህ ተነስተ ኤንድ አርክ ኤስቲ ወይም ደግሞ ቲኤስ ማለት ይችላል። አርክ ቲኤስ እና ያው አንግል ቲኦኤስ እኩል ናቸው። ይሄ ማለት 140 ለምን ሴንትራል አንግል እና አርክ እኩል ናቸው የሚለውን ሩል ስለምናስታውስ ማለት ነው። ሶ ከዚህ ተነሳ ምን እናደርጋለን? አሁን ቲዩኤስ ሃፍ ኦፍ ኢንስክራይብድ ከሆነ ደግሞ ሃፍ ኦፍ ነው የሚሆነው። ሃፍ ኦፍ አርክ ኤስቲ ወይም ደግሞ ጀስት ቲኤስ ማለት እችላለሁ። ቲኤስ ማለት ነው። ሶ ምን መጣ አሁን? ይሄ ሃፍ ኦፍ 140 ዲግሪ ማለት ነው። በጣም አሪፍ። ስለዚህ አሁን ምን መጣ? አንግል ቲዩኤስ ስንት መጣ ማለት ነው? 70 ዲግሪ መጣ ማለት ነው። 70 ዲግሪ ማለት ይሄ ማለት ቲዩኤስ ማለት እቺ እዚህ ጋር ያለችው ነው። እቺ 70 ዲግሪ መጣች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሌላኛው ሰባተኛ ጥያቄ ፋይንድ ዘ ቫልዩስ ኦፍ አንግል ኤክስ ነው የሚለው። እዚህ ጋር ያለውን አንግል ነው ፈልጉ የተባለው። ኤንድ አንግል ዋይ ይለናል። እዚህ ያልካል ነው። ይሄ ምንድነው? ውስጥ ላይ ያለው ሳይክሊክ የሆነ ኳድራተራል ነው። ሳይክሊክ ኳድራተራል ማለት ኦፖዚት አንግልስ አር ሱፕሊመንታሪ ስለተባለ አሁን ከአንግል ከኤክስ ጋር ኦፖዚት አንግሉ ማን ነው? 120 ነው አይደለ? ስለዚህ ምን እያለ ነው? አንግል ኤክስ ሲደመር 120 ዲግሪ እኩል ይሆናል 180 ሱፕሊመንታሪ ናቸው ስለተባለ ማለት ነው። ሶ አንግል ኤክስ ማለት ስንት ይመጣል? አሁን 180 ዲግሪ ሲቀነስ 120 ዲግሪ ስንት ይመጣል? አንግል ኤክስ እኩል ይሆናል
60 ዲግሪ ይመጣል ማለት ነው። ለምን? የሁለቱ ድምር ውጤት ሱፕልመንታሪ ወይም ደግሞ 180 ስለሚሰጥ ማለት ነው። አዘ ሴም ታይም ደግሞ ይሄም በጣም ያኛው ደግሞ አንግል ዋይ ሲደመር 80 ዲግሪ እኩል ይሆናል 180 ዲግሪ ይመጣ ማለት ነው። ይሄ አንግል እና አንግል ዋይ ምንድን ናቸው? ሱፕልመንታሪ ናቸው። ሶ አንግል ዋይ ስንት ይመጣል? 180 ዲግሪ ሲቀነስ 80 ዲግሪ ይመጣል። ስለዚህ አንግል ዋይ ስንት ይመጣል? 100 ዲግሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ምንድነው? የሳይክሊክ ኳድራተራልን ፕሮፐርቲ ብቻ መውሰድ በቂ ነው። ሌላ ብዙም ያን ያህል ፈርዘር የሚያስፈልገው አይደለም ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ጨርሰናል። ሰው የዛሬው ሌሰናችን በደንብ ያየንበት ሜን የሚባሉ ፖይንቶች ምንድነው ያየነው? አንደኛው ሴክተር ምንድነው የሚል አይተናል። ሴግመንት ምንድነው የሚለው በደንብ አይተናል። እነዚህም ፕሮፐርቲ በተለይ 12ኛ ክፍል ላይ በጣም ከሚወጡ ጥያቄዎች እነዚህ በጣም ወሳኝ ስለሆኑ አንድ ነው። ሌላኛው ደግሞ ፐሪሜትር ለሁለቱ ለማን ለሴክተርም ለሴግመንት ማለት ነው። እነዚህም በደንብ አይተናል። ሌላኛው ደግሞ ኤሪያ አይተናል። ኤሪያ ፎር ሴክተር በደንብ አይተናል። ሰው እነዚህን በደንብ ይዞ ቼክ ማድረግ ያስፈልጋል። መጨረሻ ላይ ደግሞ አንግል ፕሮፐርቲ ፎር ሴካንት እና ታንጀንት አውትሳይድ ኦፍ ኢንተርሴክቲንግ ላይንስ ያየንበት ነው። አሪፍ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ የዚሁን ቻፕተር ሰመሪ ወይም ደግሞ ዩኒት ሪቪው ኤክሰርሳይሱን የምንሰራላችሁ ነው የሚሆነው ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ጠብቁን። ሌሎች የለቀቅናችሁ ቪዲዮዎችን መከታተል ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ ይሁንላችሁ። ቻው።